ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የማህበረ ቅዱሳን የሥራ አመራር ጉባኤ የተለያዩ አጀንዳዎችን በመቅረጽ የ6 ወራት ጠቅላላ ጉባኤውን እያካሄደ ይገኛል። በዕለቱም የማህበሩ የ6 ወር ሥራ አፈጻጸም እንዲሁም ወቅታዊ የቤተ ክርስቲያን ሁኔታ ላይ ትኩረት ያደረገ ውይይት መደረጉም ተመላክቷል። በጉባኤውም የማህበሩ የሥራ አመራርና የሥራ አስፈጻሚ ጉባኤ አባላት፣ የሀገር ውስጥና የውጭ ማስተባበሪያ ጽሕፈት ቤት ኃላፊዎች፣ የማዕከላት ሰብሳቢዎችና ሌሎች አካላትም ተሳትፈዋል። ጉባኤው ከዛሬ መጋቢት 20 ቀን ጀምሮ እስከ መጋቢት 21 ቀን 2017 ዓ.ም ድረስ ለሁለት ተከታታይ ቀናት ይካሄዳል። ተመልካቾቻችን የዚህን የዜና ዝርዝር በአብይ ዜናችን እንመለስበታለን። ብፁዕ አቡነ ይስሐቅ ለ645 ደቀ መዛሙርት ስልጣነ ክህነት ሰጡ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ በወላይታ ሀገረ ስብከት በቦሎ ሶሶሪ ወረዳ ቤተ ክህነት ውስጥ የሚገኙ ከ3 ገዳማት ከ34 ቤተ ክርስቲያናት ለመጡ ለ619 ተማሪዎች ማዕረገ ዲቁናና ለ26 ዲያቆናት ማዕረገ ቅስና በአጠቃላይ ለ645 አገልጋዮች የዲቁናና የቅስና ስልጣነ ክህነት ሰጥተዋል። ክህነት የተቀበሉ አገልጋዮች በአካባቢውን ያለውን የካህናት እጥረት ለመፍታት ከፍተኛ ድርሻ እንደሚኖራቸውም ተጠቁሟል። ብፁዕነታቸው ስልጣነ ክህነት የተቀበሉ የቅድስት ቤተ ክርስቲያንን ዶግማና ቀኖናን ትውፊትን ጠብቀው በማስጠበቅ በታማኝነት እንዲያገለግሉ አባታዊ መመሪያም ሰጥተዋል። መረጃው በማህበረ ቅዱሳን የወላይታ ማዕከል ነው። ወቅታዊ የቤተ ክርስቲያን ጉዳይ ላይ ያተኮረ ስልጠና ተሰጠ። በማህበረ ቅዱሳን ጎንደር ማዕከል ማክሰኝት ወረዳ ማዕከል ከ60 በላይ ለሚሆኑ ዲያቆናትና ካህናት የደረጃን ተተኪ መምህራን ስልጠና ከመጋቢት 15 እስከ መጋቢት 20 ቀን 2017 ዓ.ም እየተሰጠ መሆኑን በማህበረ ቅዱሳን የጎንደር ሚዲያ አገልግሎት ዋና ክፍል በላከልን መረጃ ለማወቅ ችለናል። የስልጠናው ይዘቶችም ትምህርተ ሃይማኖት፣ ሚስጥረ ቤተ ክርስቲያን፣ ትምህርተ ኖሎትና ክብረ ክህነት፣ ሐዋርያዊ ተልእኮ፣ ነገረ ቅዱሳን እንዲሁም ኦርቶዶክሳዊ የአገልግሎት ሕይወት፣ ወቅታዊ የቤተ ክርስቲያን ጉዳይና ተያያዥ ርዕሰ ጉዳዮችን ያካተተ መሆኑም ተመላክቷል። የክብረ ክህነት ተግዳሮቶችና መፍትሄዎቻቸው ላይ ያተኮረ ስልጠና መስጠት ተጀመረ። በሰሜን ወሎ ሀገረ ስብከት የወልዲያ ከተማ አስተዳደር የደብረ ምህረት ቅዱስ ሚካኤል ሰበካ ጉባኤ ለደብሩ ካህናት የክብረ ክህነት ተግዳሮቶችና መፍትሄዎቻቸው ላይ ያተኮረ ስልጠና ከዛሬ መጋቢት 20 ቀን 2017 ዓ.ም ጀምሮ መስጠት ጀምሯል። ስልጠናው ካህናት ክህነታቸውን አክብረው የንስሐ ልጆቻቸውን በአግባቡ አስተምረው የእግዚአብሔርን መንግስት እንዲወርሱ ለማድረግ የሚያስችል መሆኑም ተገልጿል። በዕለቱ ከ40 በላይ ካህናት የተሳተፉበት ሲሆን ለሁለት ተከታታይ ቀናት በሚቆየው ስልጠና ነገረ ሃይማኖት፣ ነገረ ማርያም፣ ክብረ ክህነትና ሌሎችም ርዕሶችን በማካተት ስልጠናው እየተሰጠ መሆኑን በማህበረ ቅዱሳን ወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል ባደረሰን መረጃ ለማወቅ ተችሏል። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።